ከሙኒት ጀርባ የኛው የሆኑ አፈቅቤ ሆዴ ጩቤ እንዳትፋቸው ልክ አስገቢው ምናምን የሚሉ የሚታወቁ ሰዎች ጭምራሉ። ይህ በኔ ፍልስፍና በኔ አረዳድ ነው፣ ማንም ነግሮኝ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የጆከርና የሙኒት ጉዳይ እልባት ማግኘት አለበት። ማታ ደውዬላት ሰያ በልጆችክ በዚህ ጉዳይ አትግባ ብላ አልቅሳብኛለች። ነገር ግን ዝም አልልም። እህትና ወንድሞቼ ናቸው። በሚቻለው ነገር ተስማምተው ቢታረቁ ይሻላል ባይኔ። በእርግጠኝነት እነዚህ ልጆች በጭራሽ እዚህ ደረጃ የሚያዳርስ ነገር የላቸው። የሰው ነገር የነገር አመላላሽ ጉዳይ ነው። ከዚህ ቀደም አንድ ወንድሜ ጋራ ጆከርንም ሰድበን እሷንም ሰድበን በቦት ነው ግሩፕ አስረን ለ50 ደቂቃ አውርተናቸዋል። እሷም አለ የምትለውን ችግር እንድታወራ እሱም አለ የሚለውን ችግር እንደዋራ ሁላቸውም ሐሳባቸውን ሰጥተው እኛም አብራችሁ ከሰራችሁ ስሩ፣ ካልሰራችሁ አንተም እንዳደርስባት አንቺም እንዳደርሽበት ብለን ደምድመን ይቅርታ ተባባሉ ማለት ስንጀምር ሙኒት ነቅላ ወጣለች። እሱም ተከትሎ ነቅሎ ወጥቷል። ከዛ ወዲህ አልተደራረሱም። በዛው ጸንተዋል ብለን ስላሰብን እኛም ዝም ብለናል። አሁን እንዳዲስ የተቀሰቀሰበት ጉዳይ ባሽሙር ነክቶኛል ወይም ደግሞ ባሽሙር እኔን ነው አልፋታችሁም አረሳኋችሁም ያለችው በሚል ነው። እሷም ሆኑ ሰዎች ቤት ገብቶ እሱ ባይናገርም እየሳሳቀ እነሱ እንዲናገሩ አድርጓል ወዘተ ነው። ዙሮ አሁንም ቢሆን መጥፎ ደረጃ የሚያዳርስ በደል አልተበዳደላችሁም። እኔ ማታ እሷን ጠርቶ እሱ ቤት መነጋገሩ ደስ ሳለኝ ገብቼ ራስ በራሳቸው ይመላለሱ ብዬ ዝም ብዬ ነበረ። ምናልባት እናትሽ እንደዚህ ብያለሁ ይቅርታ ሌላ ሲል እሷ እናቷ ምናልባት በእናቷ እንትን መባል ስሜታዊ ሆና ጓ ስትል እሱም ጓ ብሎ ነገሩን አበለሻሽተውታል። አሁንም ቢሆን እባካችሁ እንደ ወንድም ተስማምታችሁ ይቅርታ ብትባባሉ በጣም ጥሩ ነው። በእርግጠኝነት ከሁለታቸውም ጀርባ መጥፎ ሰዎች አሉ። ከሙኒት ጀርባ የኛው የሆኑ አፈቅቤ ሆዴ ጩቤ እንዳትፋቸው ልክ አስገቢው ምናምን የሚሉ የሚታወቁ ሰዎች ጭምራሉ። ይህ በኔ ፍልስፍና በኔ አረዳድ ነው፣ ማንም ነግሮኝ አይደለም። አሉ፣ በደንብ አሉ። አብረው ከስር የሚያተኮትኩ ሙኒት ጥሩ ልጅ ናት፣ ሆዷ ምንም የለው። ግን ሆዳቸው መርዝ ያዘ እሷን የሚያበረታቱ ሰዎች እንዳሉ በኔ እይታና በኔ መነጽር አጉልቻ አይቻቸዋለሁ። የእነዚህን ሰዎች ግን በደንብ ወደፊት እንነድባቸዋለን። ስለዚህ አሁንም ሙኒት በጣም ወድሻለሁ፣ በጣም አከብርሻለሁ። ጆከር በጣም አከብራለሁ፣ በጣም ወድሃለሁ። አሁንም የሚሻለው ሰላም ፍጠሩ። ሰላም መፍጠር ነው።